ዛሬ ነው እንግዲህ ሞተች እየተባለ ያለው። በጣም ብዙ ሰዎች እያወሩ ነው። በነገራችን ላይ እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮውን ጫነው። ሰድባችሁ የሰውን እናት ነጥቃችኋል ቲክቶክ ላይ። እኚህ ናቸው ጋይስ እናቷ የኢዩ ማር እናት ማለት ነው። መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን ልናስቆመው ይገባል። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ አወጣ። ጋይስ ክዳን ነው ውስጥ ከታ ከዛ ምን ይመስላል? ዲምፕል ይመስላል። ላሳያችሁ። አዶናይ ምን አድርጉ ነው የምትለን? ግን ሜጃ የላቸውም ብለህ ትጮትብናለህ እንዴ? ነገርም ጋይስ ማርያም ለሰው ልጅ እኮ ከጤና በላይ ምንም ነገር የለም። ማርያምን አመስግኑ። ጤነኛ ከሆናችሁ በአሁኑ ሰዓት ማርያምን በቃ አመስግኑ ፈጣሪያችሁ። ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። ለኢትዮጵያ አይደለም እየተዋጋችሁ ያላችሁት ለመንግስት ነው እየተዋጋችሁ ያላችሁት። ያ ጋይስ በቃ ቲክቶክ ላይ የመጡ እናቶች ግን በቃ እየሞቱ እኮ አለቁ። ፊቱን እዩት ጋይስ። ምኑት ነው እንደዚህ ደንግጦ ነው እንዴት ነው ነገሩ? ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። የታዋቂዋ ቲክቶከር እናት እንግዲህ ሞተዋል የሚል ወሬ እየተወራ ይገኛል። እሱንም እውነት ነው ወይስ ውሸት ነው የሚለውን በዛሬው ቪዲዮ እናረጋግጣለን። እንዲሁም ሌሎች ፈታ የሚያደርጉ ቪዲዮችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ልጅ ዳውድ አረ በጣም ትችላለህ ማን። ጎበዝ 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 ልጅ ዳውድ አረ በጣም ደስ የሚል ስራዎች አየሁ። A few moments later ልጅ ዳውድ ማለት መሀይም ደንቆ እንዴት እንደፈመሰ ራሱ ይሄ ግራን ቢያ ይሰማል አይደል? ሃይሚታይ ሰላም ነው። በምን አይነት መንገድ እንደፈመሰ ምንም ሳያውቅ መሀይምነቱን ይዞ የፈመሰ ሰው ማለት እሱ ስልክ ራሱ ከየት መግዛት እንዳለበት እኮ ማያውቅ ልጅ ነው። ያ እንግዲህ ጋይስ ይሄ የዩኒ ማኛ ማንነት ነው። ልጅ ዳውድን እንግዲህ በባለፈው ቪዲዮ አይታችሁ ሳላ እንዴት ሲያሞግሰው እንደነበረ ምናምን ያን ሁሉ ነገር ያደረገው ነገራችን ላይ ከአዶናይ ጋር ስለተጣላ ነው። አሁን ትንሽ ቆይቶ ታያላችሁ ልጅ ዳውድን ይሰድበዋል። እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮውን ጫነው። ዩቲዩብ ላይ በማለት እንደጨነቀ ቃል በራሱ ዩቲዩብ ላይ ቤተሰቡን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል? ይዳሎል ሚዲያ ላይ። ይሄ ነው ለቃቃሚ ነው። የሰዎችን ቁስል እንጀራ ማድረግ የሚፈልጉ ሰዎች አሉ። እና አንተ አታፍርም? እፍረት የለም እንዴ? የልጅቷን ቤተሰብ ሄዳ ቀርጸ አስለቅሰ። ሰው እኮ ፍትህን የጠየቀው ስለ ፍትህ ነው አይደል? ጉዳያችን ስለ ፍትህ ጉዳይ ከሆነ እኮ ፖሊስ እኮ መግለጫ ሰጠ። ከዚህ በላይ አንተ መነገድ ውስጥ ምንድነው የሚያስገባ? ዱቲ ዳሎል እንዴት ነው አሁን በዚህ ሳሁን የጫነው ቪዲዮውን? እግዚአብሔር ጋይስ እንግዲህ ዳሎል ማለት ነው በዚህ ቪዲዮ የተሰራውን ብር ለልጅቷ ነው የምሰጠው ብሎ ተናግሯል። ከዛም በተጨማሪ ደግሞ ለሷ የዩቲዩብ ቻናል ከፍቶላት ባለፈው ያየሁት 7000 ምናምን ሰብስክራይበር ደርሶ ነበረ። ይሄን ማን ያደርጋል ጋይስ? ልጅቷ እንግዲህ በደንብ ከሰራች ታገኝበታለች፣ ከሰራች ከለፋች ማለት ነው። ስለዚህ ጥሩ ነገር ያደረገው እኔ እንደማይሆን ከሆነ በቃ ዳሉል ለልጅቷ ጥሩ ነገር ያደረገላት። አሁን እኔ ይሄው ዜሮ ቪው ላይ ነው ያየሁት። አላይም ገብቼ ለምን እናያለን? በእኛ ቁስል ላይ ልትነግዱ ነው። እኛ ሰለፍትን ነው የምንጠይቀው። በፍትህ ላይ የሚጠይቁ ሰዎችን አምጥተህ ግን አንተ የራስህ ዩቲዩብ ላይ ጫንክ ማለት ልትነግድባት ነው። ደግሞ ወደ እኔ አምጧት፣ እኔ በዶላር ምን ተከፋ ያረጋታለሁ። ለቃቃሚ እንደ ህዝብ የብዙዎቻችን ችግር ነው ብዬ ከማስባቸው ነገሮች አንዱ እንደዚህ አይነት ነገር ነው። ይሄ ፖሊስ ህዝቡን እየደበደበ ቢሆን የሆነ መጥፎ ነገር እየሰራ ቢሆን በርካታ ሰዎች ሼር ያደርጉት ነበር፣ ይነጋገሩበት ነበር፣ ይቃወሙት ነበር። ነገር ግን ልክ እንደዚህ አይነት ሰዎች በጣም በርካታ ፖሊሶች እና በተለያየ መስክ ላይ የሚገኙ ደግና መልካም ሰዎች አሉ። ለስራቸው ክብር ያላቸው፣ ለህዝቡ ክብር ያላቸው በጣም በርካታ ዲሲፕሊን የሆኑ ማህበረሰብ አለንና እንደዛ አይነት ነገሮችን ስናይ ግን አናበረታታም፣ ሼር አናደርግም፣ መነጋገሪያ አናደርግም። ያ ነገር ችግራችን ነው ብዬ አስባለሁና እንደዚህ አይነት ነገሮችን ስናይ ማበረታታት፣ ሼር ማድረግ፣ ያንን ሰው ማድነቅ አለብን ብዬ አስባለሁ። ከዛ በኋላ ለሌሎችም መነቃቂያ ይሆናል፣ ማበረታቻ ይሆናል። yes 100%። አዶናይ ምን አድርጉ ነው የምትለን? ግን ሜጃ የላቸውም ብለህ ትጮትብናለህ እንዴ? ተው እንጂ አንዳንዴ እየተሳሰብን እንጂ ከዚህ በፊት አይሾ ስፒድ ብለህ አንድ የማይናገር የደነዘዘ በጃምፐር የማይነሳ ሰው በምልክት ቋንቋ የሚያወራ ሰው ይዘብን መጣ። እሺ አልን፣ ከበረገደለት በቃ ያጣፍጥለት ምናምን በሚለው ጸጣልን። አሁን ደግሞ የማንቸስተሩን ተከላካይ ሌኒ ሮን የመሰለ ሰውዬ ላሚን ያማል ነው ብለህ ይዘብን መጣ። ላሚን ያማል ነው ለምን ያማሃል? እሱም ይሆናል ቤሊንጋምን የመሰለ ብለህ ይዘህ መጣ። እሺ አልን። እንደገና ደግሞ የሆነ ክብ ድንች የመሰለ ሰውዬ ይዘህ መጥተህ ደግሞ ሊዮኔል ሜሲ አልከን። ምን ጥቅም መመሳሰል ብራዘር? ጭራሽ ኢንተርናሽናል አረጋችኋለሁ ትላለህ። ከቻልክ ማድረግ ያለብህ ነገር ብዙ ኳስን ጠንቅቀው የተረዱ ስኪልፉል የሆኑ ታዳጊዎች አሉ። እነዚህን ታዳጊዎች ለዓለም አሳይልን። እነሱም ቤተሰባቸውም ሀገሬም የምትጠቀመው ይሄን ነገር ካረክ ነው። ጭራሽ በርጠሚዮስ የሚሉትም ተከትሏል።
እሱም መንገድ ለመንገድ ሜሲ እናንተና እያለ ይዞልሽ ይከረከራል። አንዳንዴ ጥሩ ስራ እንደምናደንቅ ሁሉ እንደዚህ አይነት ነገሮች እያመጣ እዚህ ጋር ዝም ብለህ አትጋጋጥብን። ብሮ ጋይስ ምን አጠፋ አዶናይ እንዴ? በነገራችን ላይ እንመሳሰላለን ብለው የመጡት ሰዎች ማለት ነው በኢኮኖሚ ደከም ያሉ ሰዎች ናቸው። ታዲያ ምን ችግር አለው ቢያልፍላቸው? ተመሳስለው ቢያልፍላቸው ምን ችግር አለው? በጣም ብዙ ሰው ሲቃወሙ ስላየው ነው ጋይስ። አዶናይ እነዚህ ሰዎች መምጣቱን በቃ በጣም ብዙ ሰው ተናዷል ምናምን፣ እንዴት እንደዚህ ታደርጋለህ ምናምን። ወንድሜ በዚህ ሰዓት ከታዋቂ ሰው ጋር መመሳሰልን የመሰለ ስጦታ የለም። ማርያምን ነው የምላቸው ዓለማችን ላይ ማለት ነው ከታዋቂ ሰዎች ጋር የተመሳሰሉ ሰዎች በጣም ብዙ ዶላር የሰሩ ሰዎች አሉ። እና የኢትዮጵያውን አይሾ ስፒድ ህይወት እንደቀየረ ሁሉ የዚህኛው የኢትዮጵያዊ ያማልም ህይወቱ ቢቀየር ምን ችግር አለው? አትመቃኙ እንጂ አንዳንዴ። ደም የሚረጨው የሰውነት አካል ምን ይባላል? ልብ። ልብ። እሺ አንድ መልሰሃል። እሺ ሁለተኛ ጥያቄ። እሺ የአማርኛ ፊደላት ወደ ጎን ስንት ፊደላት ናቸው? 7 ናይስ። 2 መልሰሃል። እንግዲህ የሚገርም አካሄድ እየሄደ ነው። ሰር ሚዜ የሚባለው ስንተኛ ሚዜ ነው? 3ኛ። አንድ ድል እስቲ አንድ ድል። እንዴ እንዳለ ከአንድ እስከ 10 ልጠራልኝ። ይኸውልህ ቆይ በደንብ ጥያቄውን በደንብ አስተውል እሺ። ለአስሩንም ካልመለስክ ሽልማት አታገኝም። ሰር ሚዜ ተረጋግተህ አስበህ መልስ። እሺ ሰር ሚዜ ስንተኛ ሚዜ ነው? አንደኛ ነው። እሺ ናይስ። 3 መልሰሃል። እሺ ግን በጣም እያገዘው ነው። ይመቸው ጋዜጠኛው እያገዘው ነው በጣም። ቀስተ ደመና ስንት ቀለማት አሉት? 7 ሬንቦ። ኧረ አልተቻለም። ከ10 4 አብሽር። ከ10 4 ስሙኒ ስንት ሳንቲም ነው? 25 ከ10 5 ተመልሷል። ኧረ ሽልማቱን ሊወስድ ነው ልጅ። ኧረ ሽልማቱን ሊወስድ ነው። ስንት ነው ሽልማቱ ግን? ጓጓው ስንት እንደሆነ ቺፕስሽን ግን አቀዘለ ለማወቅ ችግር የለም። አብሽር ተበድል አድርገው እንዴ ትንሽ። ኧረ ቀለል አድርጊ። ኢትዮጵያ ውስጥ ያለ ውቅያኖስ ስም ንገረኝ። ኢትዮጵያ ውስጥ ውቅያኖስ የለም። ናይስ ማርያምን፣ ይሄ ልጅ በጣም ጎበዝ ነው። ይመቸው። አንበሳ ከ10 6 መልሷል። እሺ የእንግሊዘኛ ፊደላት ከኤ እስከ ዜድ ስንት ፊደላት ናቸው? 26 yes ኦረረረረ ልጅ ሶስቱን ከመለስክ ይኸውልህ ጋይስ መቼም ማያውቅም ይሄ ልጅ ምናምን ብለው ነው መሰለኝ የጠየቁት። ተደናገጡ በጣም ሲመልስባቸው። 10 ሽልማቶች አሉ። ከ10 ውስጥ ራስ መርጠህ ነው የምትሸለመው። እሺ ለአድዋ ጦርነት መንስኤ የሆነው ስምምነት የምን ስምምነት በመባል ይታወቃል? የውጫሌ ስምምነት። ከ10 8 መልሰሃል። ሁለት ናይስ ጎዝ ነህ ማርያም። ስነ ስርዓት አቦል ብለን ቀጣዩ ምን ብለን እንጠራለን? ይሄ ቀላል ነው። ቶና yes ቶና አቦል ቶና በረካ። አንድ ነው የቀረ። እሺ አንድ ነው የቀረ። ሻኛ በየትኛው የበሬ ክፍል ይገኛል? ናይ ጋይስ ኢትስ ክሬዚ ወጀርቦ ላይ ከ10ሩንም ያ ጋይስ መጨረሻ ላይ ያቀለለለታ ማርያም ይመቸው መልሷል። ስለዚህ 10 ሽልማቶችን እናስመርጠዋለን። እስቲ ስለ አፈሰው ምን ትላለህ? አሁን ስለተካሄደ ያለው እንግዲህ ማለት ነው ለሀገርም ለቤተሰብም ለመንግስትም ሸክም የሆኑ ብዙ ወጣቶች አሉ። ስለዚህ እነዛ ወጣቶች ደግሞ በየሺሻ ቤት በየጫት ቤት ነው የሚገኙት ማለት ነው። ስለዚህ አንቺው ለቤተሰባችሁም ለሀገርም ሸክም ነው። ምን አገባ አንተስ ካልተሸከምከን ድረስ ምን አገባ እንዴ? ደግሞ መጥቶ ሊላላጥ ይፈልጋል እንዴ? የፈለገ እኔ ከምዋጋ የፈለገ ሌላ ቦታ ቦል ይሻለኛል። ሄዶ እዛ ድንበር ያስከብሩ፣ እኛም በሶች ደግሞ ከተማችን ላይ ድምቀት እንሆናለን። አንተ ነህ መግባት ያለብህ። እንደው በነገራችን ላይ ያስገቡት ይሄ ሰውዬ አሪፍ አቋም አለው ምናምን፣ ለጦርነት አሪፍ ነው። ቢያንስ ከፊት ጥይት ማብረጃ ይሆናል። ሲጀመር አንበሳ የከተማ ድምቀት ሆኖ አያውቅም። yes ድንበር ጠባቂ እንጂ አንተ ነህ መላክ ያለብህ ድንበር ላይ። ይሄን የመሰለ ሰውነት ገንብተህ ጭንቅላትህ ትንጥዬ ነው ማርያምን ደንቆሮ በጣም ላፊ ቆሽሻለሽ ከማነሷም አንፃር አፍ ሲከፈት እንደዚህ ታያለ። የጭንቅላትህ መጠን ልክ ማለት ነው ዜሮ መሆኑ ማለት ነው። ይሄ መንገድ ላይ ባለ ጉሚስታ ኮምፕረሰር የለም አፍ ውስጥ አስተትተህ አይምሮን አጸደው። ለቤተሰቡ ሸክም የሆነ ልጅ የለም። እሺ የለም፣ ያውም ለእናቱ ማለት ቢሆንም አንተስ ካልተሸከምከን ድረስ አያገባም ነው በቃ። እሱም እኮ ሸክም ነው የሚሆነው ጋይስ። በነገራችን ላይ እሱም እኮ ለቤተሰብ ሸክም ነው፣ ለሀገርም ሸክም ነው። ምን ትጠቅማለህ? አገራ ላለሁ ደግሜ ለጥበብ
ጋይስ እንግዲህ ሁለት ጉምቱ አርቲስቶች ማለት ነው ዘፈን እየዘፈኑ ነው። ተመልከቷቸው። ኔቨን እና ስቲፎ ዛሬማ ተተኪማለኝ እያለ ነው ስቲፎ እንግዲህ ኔቨንን ማለት ነው። ያ እንግዲህ ኔቨን አሪፍ ተተኪ ትመስላለች ጋይስ። እንዴት ነው አዲሱ ዘፈኗ ተመችቷችኋል? የኔቨን ጋይስ አልቀነሰ ምናምን የሚለው ዘፈን እስኪ ንገሩኝ ኮሜንት ላይ። አይ ልዩ 300 ሺህ ብር ደሞዝ ያለው ሰው ምን አይነት ላይፍ ሊኖር ይችላል? ነገር ሚስት እኔ 300 ሺህ በወር ላይክ በቃ አሪፍ ኑሮ ይኖራል። ጸዴ ኑሮ ማለት ነው። 300 ሺህ ብቻ ነው በቃ በወር ከ300 ሺህ በላይ ያገኛል ሰውየው። የኢትዮጵያ ላይፍ ነው። ምን አይነት መጀመሪያ እንደሱ አይነት ብር ለማግኘት ባክግራውንዱ አሪፍ ሊሆን ይችላል። ቤተሰቡ ወይ ደግሞ ረጅም ዓመት የሰራው ቢዝነስ አለው ማለት ነው። ስለዚህ ከዛ በላይ ኢንካም ወይ ካፒታል አለው ማለት ነው። ስለዚህ 300 ሺህ ብር ያለው ሰውዬ ምን አይነት ላይፍ ሊኖር ይችላል? በወር ነው ወይስ በቀን ነው? በወር አሁን 300 ሺህ በቀን። እኔ እኮ አንዳንድ ሴቶች ግን እንዴት ነው ራሳቸውን የሚችሉት? ግን በቀን 300 ሺህ ብር ማን ነው የሚያገኘው? 400 ሺህ ብር የሚያገኝ ሰው አንደኛ ሊሆን የሚችለው እዚህ ሀገር አይደለም የሚኖረው ሊሆን የሚችለው ሁለት አይደለም ነገሩን እኮ ነው የምናልሽ። ሁለተኛ እዚህ ሀገር እየኖረ ራሱ በጣም የተማረ ወይ ፓይለት ወይ ምናምን ሊሆን ይችላል። ነጋዴስ ስቆይ አንቺ ስለምትፈጽኝ እኮ ነው። ሶስተኛ ቼን ያለው ነጋዴ ሊሆን ይችላል። የመርካቶ ነጋዴ ሊሆን ይችላል። ብዙ ነገር ያለው ሊሆን ይችላል። እዛዝ የሚል ሊሆን ይችላል። የመኪና ሻጭ ሊሆን ይችላል። አሪፍ ነጋዴ ሊሆን ይችላል። አራተኛ ትልልቅ ካምፓኒዎችን የሚመራ ሊሆን ይችላል። አምስተኛ የመንግስት ባለስልጣን ሊሆን ይችላል። ይሄ ያስማማናል። እንዲሁም አምስተኛ ያስማማናል። ኳስ ተጫዋችም ሊሆን ይችላል። አሁን እነዚህ ሰዎች እንደዚህ በዚህ ካታጎሪ ያሉ ሰዎች ኪድን የሚመርጧት ይመስልሻል? የሁሉም ሰው ፕሪስክሪፕሽን እኮ ይለያያል። ስለ አሁን አንድ ሰው አንተ አሁን እሷ ላይ ኢንተረስትድ ሆነ ለምትገኝበት ቦታ ነው እየነገርኩሽ ያለሁት። የት የምትገኝበት ቦታ? ምን አይነት ቦታ ከተገኘ ማለት ይሄን ያህል የሚያማልል ገንዘብ ያለው ሰው ይወጣና ወይ ጎርደኑን ወይ የሆነ ቦታ የሚያምር ቦታ ሸራተን ምናምን ሲዝናና ቆንጆ ዳለ ያላትን ምታምር በፊልተር ብድ ብላ ቀላ ያላለች የፈለገውን ለምን አይመርጥም? ቲክቶክ ላይ መጥቶ እዚህ ጸጉር የምትል ሴት ለምን ይመርጣል? ለምን መልክ ታያላችሁ? ልብ አታዩም እንዴ? የፈለገ ብር ቢኖር በነገራችን ላይ መልክ ካየ መጨረሻ አያምርም። በነገራችን ላይ ጋይስ ልንገራችሁ፣ መልክ አይታችሁ የገባችሁበት ትዳር ወይም ፍቅር አያምርም፣ መጨረሻው አያምርም። እኔ እመጣለሁ። ለምን ይመርጣል? የሚገናኙበትስ ቦታ አንድ አይነት ይሆናል እኮ ሜቢ አሁን በዛ ያልክበት ቦታ ሊገናኙ ነገር ወርዳችሁ ሪያሊቲውን አሁን እኔ ልንገርሽ ነው። አሁን ቲክቶክ ላይ መጣለው በወር ደሞዜ እንደዚህ ያለኝ ሃናን ታሪክ ወይ ሰላም ተስፋ የሚመርጡኝ ይመስልሻል? ሙን 300 ሺህ ብር ብዙ ነው። ወደ ሪያሊቲው እንምጣ። ወደ ሪያሊቲ ስም እንዴ አትጋይስ ከላይ ያለችው 300 ሺህ እንደዚህ ብዙ ሆኖ ነው ምናምን ትላለች። እሷ እኮ የወር ደሞዟ እኮ 30 ሺህ እኮ አይሞላም። ይሄኔ አንዳንድ ሰው ግን አይገርማችሁም? ለምን ዝቅ ታደርጋላችሁ? 300 ሺህ ብር በጣም ብዙ ብር ነው ለኢትዮጵያዊ 300 ሺህ ብር። እሷ 300 ሺህ ብር በወር ብታገኝ እዚህ ላይቭ ላይ ቁጭ ብላ እንትን አትልም፣ ስትዳረቅ አትውልም፣ ጊፍት ስትለምን አትውልም። 300 ሺህ ብር ብታገኝ ማለት ነው። አሁን እዚህ ጋር መጣ ቀለል አድርጋ 300 ሺህ ብር የኔ ያክል ብዙ ሆኖ ነው እንዲህ ምናምን ሳያት ደምስ አይታኝ ይሄ ልጅማ ማግባት አለብኝ መሆንን ብላ የምትመጣ ይመስልሻል? ወይ ሰላም ተስፋዬ ወይ ሃናን ታሪክ ሶጋስ በቃ አሁን ያለንበት ደረጃ በቃ በብር ሆነ ሁሉን ነገር። እሱ 300 ሺህ ብር እንደዚህ ስላለው እኔ ጋር 200 ሺህ በቃ ስለዚህ ስለሚበልጠኝ ምናምን ላግባው ብላችሁ ነው እንዴ የምታገቡት? እንዴት ነው ነገሩ? ሞን እያለ ያለው ያን ነው። በቃ አትገናኙም ምናምን ልትገናኙ አትችሉም። ስለዚህ በቃ አትጋቡ ምናምን እያለ ነው ያለው። ምን ታስባላችሁ እናንተ ጋይስ? ብር ነው መጀመሪያ መምጣት ያለበት ወይስ ፍቅር? 56 እናቶችን የደፈረ 56 የት? እዚሁ አዲስ አበባ ተይዟል። አሁን የሚገርም የብርህን ነው ድንግልን ተይዟል። እና ምንድነው የሚያደርገው? እንደ መንፈሳዊ ሆኖ ነው አክት አድርጎ። ይሄ እኮ መያዝ አይደለም ያለበት መረሸን ነው ያለበት። ለምንድን ነው የያዛችሁት? በተገኘበት እኮ መገደል ነው ያለበት። ይሄ እኮ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል? ቤተክርስቲያን ደጅ ላይ
ልክ ሰብስበው ቃል ይሄዱ ሲሉ እንዴ እናታችን ነው አግዞታ ነው ሊሸኙት ይልና ኧረ በስመ አብ ጭራሽ እና ሲደፍራቸው እናቶችን ቪዲዮ ይቀርሳል ራሱ ማለት ነው። የሚገርም ወጣት ነው ልጁ እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስነሱ መኪናውን ሲሄድ ታርጋውን ያነሱታል። ከዛ በኋላ ያን ታርጋ በትኑ ማስፈለግ ጀመሩ ማለት ነው። መጨረሻ ላይ ደረሱበት በፖሊስ በመናምን ተያዘ። ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ቪዲዮም ራሱ እዛው ተይዞበታል ማለት ነው። እንዲህም አለ እዚህ አዲስ አበባ አሁን በዚህ ሳምንት አሁን ሰሞኑ ታዲያ ምን ታስባላችሁ ጋይስ? ይሄ ሰውዬ መያዝ ነው ያለበት ወይስ መረሸን? ቅድም እንዳልኳችሁ ይሄ ሰውዬ በተገኘበት ቦታ ምንም ቅድመ ሁኔታ ሳያስፈልገው መረሸን መገደል ነው ያለበት እንደዚህ አይነት ሰው ማለት ነው። ጤና ለሰጠን ፈጣሪ ምስጋና ይግባው። ሁላችሁም ባላችሁ ጤና አመስግኑ ጋይስ። ይህ በዚህ ምስሉ ላይ የምትመለከቱት የ16 ዓመት ታዳጊ እንግዲህ ለተከታታይ 5 ዓመታት በውሃ ውስጥ ተዘፍቆ ነው የሚውለው፣ የሚያድረው፣ የሚበላው፣ የሚጠጣው ሁሉ ነገር የሚያደርገው በውሃ ውስጥ ተዘፍቆ ነው። ይህን ያደረገበት ዋነኛው ምክንያቱም እንግዲህ በጤናው ምክንያት ነው። ከ11 ዓመቱ ጀምሮ በገጠመው የጤና እክል ምክንያት ማለት ነው ከውሃ ውጪ በሚሆንበት ሰዓት እንዲሁም ውሃ በሚጠጣበትና ከውሃ ውጪ ሆኖ ጊዜውን በሚያሳልፍበት ሰዓት ማለት ነው በሰውነቱ ላይ የሚያጋጥመው ከፍተኛ የሆነ የቃጠሎ እንዲሁም ደግሞ መቋቋም የመን ስሜትን ለማሳለፍ እንዲሁም ደግሞ እሱን ለማስታገስ ሲል ነው በኩሬ ውሃ ውስጥ ተዘፍቆ በምትመለከቱት መልኩ ለ5 ዓመታት የቆየው። ይህ ነገርም እንግዲህ በርካቶችን አነጋግሯል። በተለይም ደግሞ ከሰሞኑን አንድ ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ከተዘዋወረ በኋላ በርካቶችን ሲያነጋግር ነበረ። ቤተሰቦችም እንግዲህ ወደ ተለያዩ ሆስፒታሎች ወስደውት ሊያሳክሙት ሙከራ ቢያደርጉም እንኳን አልቻሉም። ይህ ነገርም የተፈጠረው በህንድ ሲሆን ይህ ቪዲዮ ከተዘዋወረ በኋላም እንግዲህ የዓለም አቀፍ ባለሀብት በተለይም ደግሞ በህንድ ውስጥ ማለት ነው ዝነኛ የሆነውና ህንዳዊው ባለሀብት አምናን አምባኒም እንግዲህ ለዚህ ልጅ የህክምና ወጪውን ለመሸፈንና ለማሳከም ቃል በመግባት በአሁን ሰዓት ወደ ህንድ ዋና ከተማ ማለት ነው በግል አውሮፕላን እንደወሰዱ ጭምር እየተነገረ የሚገኘው በርካቶችን እያነጋገረ ይገኛል። የልጅም አሁን በምትመለከቱት መልኩ እንግዲህ በሆስፒታል ውስጥ መሆኑ እንዲሁ ህክምና መጀመሩን የሚያሳዩ የተለያዩ ምስሎች ናቸው እየተዘዋወሩ የሚገኙ። በዚህ ጉዳይ ላይ ሀሳብ ካላችሁ ነገርም ጋይስ ማርያም ለሰው ልጅ እኮ ከጤና በላይ ምንም ነገር የለም። ማርያምን አመስግኑ። ጤነኛ ከሆናችሁ በአሁኑ ሰዓት ማርያምን በቃ አመስግኑ ፈጣሪያችሁ። ወይ አታምር ወይ አታፍር ግን ደቆርቆር የመሰለች እካክ በአስቀያሚ ሴት ትመራላችሁ። ሴት ስትመራችሁ እንኳን ነው ጸዳ ባለች ሴት ተመሩ ማይ ግን ደቆርቆር ነው ስትመራ እንኳን ጽድት ባለች እቺማ ማንንም ይፈልጋታል። እቺማ እውነትም ቁመናዋ ምንዋ ያማረ ሴት እቺ ሴት እንዴት ብላ ግራ ተጋብታል። አበሻ እንትን ልትልበት የምትል አይነት ሆና ቢሆን ያቺም ጓደኛዋ አንድ ይሄ ጥርሷ ተከፍሎ ስፕሪንግ ያስገባ እካክ የመሰለች አብራት የምትሆን አፈር የመሰለች ደግሞም እንደዚህ የመሳሰሉ ሴቶች መጣው ሲሉ መድኃኒዓለም ድረስ ነግሬሃለሁ። ይኸውልህ ጥሬ ስጋ ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንዴት አደረጋችሁ? በቃ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም የኔ ነገር አፈር ባፈሮኝ ተስራ ነው። ወዴት ነው አንተስ? እህቴ እኮ ዛሬ ታገባለች። ታናሽ እህቴ ማ ስንዱ ነቻ። ስንዱ ትንሿ? አዎ። ስንዱ ልታገባ የሰፈር ሰው ተጠርቷል። እሱ አትጠሩም? መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለን ቶሱ ስንዱ ልታገባ ነው። የዓለም ያርገዋ መቃብር ቆፋሪ ነው ያሲን ያዝናል። ስራ ነው እንጂ የላያችሁ ሁላችሁም ሰው ናችሁ። ሁላችንም ሰው ነን ስራ ቢለየንም። ፍርድ ቤቱ ትዕዛዝ መሰረት በፍርድ ሂደት ላይ ያለን ጉዳይ በመስራታችን እኛ ይቅርታ እንጠይቃለን። ቪዲዮንም አውርደናል። የችሎቱ ትዕዛዝ በዚህ መንገድ ተከብሯል። እናመሰግናለን። በጣም ደስ ያለኝ ዛሬ የምሽቴን ያሳመርከልኝና ይቅርታ አልክ። የፍርድ ቤትን ትዕዛዝ ቢሆን ይቅርታ ማለት በጣም ብዙ ሰዎችን ስብር ያደርጋል። ያስቀየምካቸው ሰዎች ወይም በዚህ ጉዳይ በፊንቴክ ጉዳይ ላይ የተበደሉ ሰዎች ራሱ ይሄን ቪዲዮ ሲያዩ ደስ ነው የሚላቸው እና በጣም ደስ ብሎኛል። የፍርድ ቤት ትዕዛዝን ማክበር ደስ ይለኛል። ለሌላችንም ለሌላም ሰው
ትምህርት ይሆናል። የፍርድ ቤት የያዘውን ጉዳይ ወይም ፖሊስ ምርመራ ላይ የያዘውን ጉዳይ ላይ ገብቶ መዝበራረቅ ከባድ ችግር ይፈጥራልና በጣም ደስ ብሎኛል። ምሽታችሁ የተባረከ ይሁን። ወንዶችም እኮ ይሰደባሉ፣ ይጠቃሉ፣ ይደፈራሉ፣ ይገደላሉ ስትሉ የነበራችሁ ወንድሞቻችንና እህቶቻችን የት አላችሁ? ሃሽታግ ትሰማ ካምፔን ከተጀመረ ጀምሮ 3 ወንዶች በአማርነታቸው ተገለዋል። በትግራይም በኦሮሚያም ክልል ወንዶች እየታፈሱ ነው ለጦርነት። ሳዑዲ አረቢያ የአርሲ ልጅ አንድ ልጅ ነኝ ለእናቴ እያለ በገዛ ኢትዮጵያዊ ወንድሙ ታርዶ ተገሏል። ቲክቶክ ላይቭ ላይ ነው ደግሞ ያረዱት። ቲክቶክ ላይቭ ላይ ደግሞ ጊፍት እየተሰጣጡ ወንዶችን የሚደፍሩ ወንዶች ታይተዋል። ይሄ ሁሉ በ2 ሳምንት ውስጥ ነው እንግዲህ እየተካሄደ ያለው። ሃሽታግ ትሰማ ካምፔን ከገጠማት አንደኛውና ትልቁ ተቃውሞ ምን ነበረ? እንዴ ሴቶች ብቻ እኮ አይደለም እዚህ ሀገር ላይ መብታቸው እየተወሰደ ያለው፣ እየተጨቆኑ ያሉት፣ እየተደፈሩ ያሉት፣ እየተገደሉ ያሉት ነበር። ነገር ግን እናንተ አንድ ላይ ተጋግዛችሁ ፕሮፋይል ፒክቸር አውጥታችሁ መፈክር ቃላትን አውጥታችሁ ካሜራችሁን ከፍታችሁ ላይቫችሁን ከፍታችሁ ቁጭ ብላችሁ ስትለፈልፉ የምትሉት ስለምንድን ነው? ስለ ጆርዲ እና ስለ ፌሚኒዝም ድብቅ አጀንዳ። በሃይማኖት ሲሰዳደቡና ሲጣሉ የነበሩ ጥግና ጥግ የያዙ የኦርቶዶክስ ሃይማኖት ተከታዮችና የፕሮቴስታንት ሃይማኖት ተከታዮች ሳይቀር አንድ ላይ መታችሁ እኛ ላይ ነው አፋችሁን እየከፈታችሁ ያላችሁ። ሙስሊሙም ጭምር በዘር የተከፋፈላችሁ እንዳለ አንድ ላይ አንድነት ፈጥራችሁ እኛ ላይ ነው ተቃውሞ እያሳያችሁ ያላችሁ። እኔን አትንኩብኝ፣ ሀገሬን አትንኩብኝ፣ ሃይማኖቴን አትንኩብኝ። ባህላችሁ፣ ሀገራችሁና ሃይማኖታችሁ በዚህ ነገር አይጠለሽም፣ አይነካም፣ ስሙ አይጠፋም። ያቺን ልጅ የመቷት ሴቶች ላይም በጣም ጠንክራችሁ ነበረ። መንግስትም ጠንከር ያለ ፈጠን ያለ እርምጃን የወሰደው ሚዲያውም ከቨር ሲያደርገው በቃ ሌላ ነገር ነው የሚመስለው። እዚህ ጉዳይ ላይ ግን ሚዲያውም የለም፣ ህዝቡም የለም፣ መንግስትም የለም። ፌሚኒዝምንና ጆርጂን ለመቃወም ሃሽታግ ትሰማን ለመቃወም የሃይማኖት ልዩነታችሁን ወደ ጎን ካደረጋችሁ፣ የዘር ልዩነታችሁን ወደ ጎን ካደረጋችሁ ለዚህ ጉዳይ እንዴት አንድ ላይ መቆም አቃታችሁ? ኢትዮጵያውያን በጾታቸውም በዘራቸውም በሃይማኖታቸውም ሊገደሉ አይገባም፣ ሊጨቆኑ አይገባም፣ ሊጠቁ አይገባም። ያ ሰብአዊ መብታቸው ነው። ግን እናንተ የሰብአዊ መብት ጥያቄን ለመደገፍ በቃ ግዴታ እናንተ ቤት ማንኳኳት አለበት። እንግዲህ ጋይስ አርሲ ላይ የተገደለውን ሰው አይታችሁታል። ያንን ወንጀል ማለት ነው አማራ ፈጽሞት ቢሆን አማራ ወንድም ፈጽሞት ቢሆን ማለት ነው ዮኒ እንዳለው ኢትዮጵያ ትቃወጥ ነበረ። ኢትዮጵያ በነገራችን ላይ በአሁኑ ሰዓት ማለት ነው ሌላ ታሪክ ውስጥ ገብታ ነበረ። ነገር ግን ኦሮሞን ስላደረገ ምንም አላሉም፣ ጸጥ ነው ያሉት። ሚስጥራችን እንዳይሰማ ዝም በሉ ምናምን ብለው በቃ ተደፋፍነው ቀረ። ያው እስካሁን ድረስ ቲክቶክ ላይ ምናምን እየተወራ አይደለም ሁላ። ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። እሱም በመልእክቱ ላይ ፈጣሪ በመንገዳችሁ ሁሉ ይከተላችሁ ተመስገን ብለዋል። እናም ኮሜንት ላይ የገባችሁ ዶክተር አብይን እንኳን ፈጣሪ ያተረፈ። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ ወጣ። በሳውዲ አረቢያ የኢፌድሪ ኤምባሲ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር በመሆን የምርመራ ስራዎችን መጀመሩን አስታውቋል። በዚህ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ ወይንም በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ናቸውም ተብሏል። እነዚህ አካላት በበረሃ ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይንም ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል ኤምባሲው። እስካሁን በተደረገው ክትትልና ጥረትም አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል ተብሏል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉን ለህግ ለማቅረብ ከሚመለከታቸው አካላትና ከሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችሉ ማንኛውንም ተዛማጅ መረጃ ወይንም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብም ጥሪ አስተላልፏል። ማመስገን የምፈልገው በዚህ አጋጣሚ ሊያሾን ነው። በሰዓቱ እኔን ሶሻል ሚዲያ ላይ ብዙ ሰው ሲረግጠኝ ድሮም አስተዳደግሽ ነው፣ እኔ ኢንተርቪው ላይ ተናግሬ ነበረ፣ ብቻዬን የኖርኩት ምናምን ድሮም አስተዳደግሽ ነው ህዝብ ከህዝብ የምታባዩ ምናምን ተብያለሁ። ኮሜንቶቹ ከባድ ነበሩ። ቪዲዮ የሚሰሩብኝ ሰዎች ምናምን ከባድ ነበሩ። ምላሳቸውም ከባድ ነበረ። በጣም አያስቀምጥም ነበር። ግን ሊያሾ ቢያንስ ፕሮቴክት አድርጋኛለች። እግዚአብሔር ምን አደረገች እቺ ልጅ? ተዋናይ ናት፣ ትወናን የሰራችሁ ፊልሙ እንኳን ቢሆን እንኳን ብላ እንደ ታላቅ ላመሰግንሽ ፈልጋለሁ። በጣም ነው ማመሰግንሽ። እግዚአብሔርን ከልቤ ነው። እኔ አንድ ቀን ሁለት ቀን ሀይ ምናምን ተባብለን እናውቃለን እንጂ እንደዚህ ፐብሊክ ላይ ማውራት ፈልጋለሁ እኮ ግን እድሉን ስላላገኘው ነበር እስከዛሬ ድረስ። እኔ በአጠቃላይ ሰፖርት ያደረጋችሁኝ ሰዎች ምናምን በዚህ ጉዳይ ላይ
በጣም ነው የማመሰግነው። እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚህ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። ይሄን ነገር ባለው ነገር ገንዘቡ ከተገኘ ከ6 ዓመት በፊት እዚህ ቦታ ላይ እኔ ወደ ባክስቴጅ ለመግባትና በቃ ኃይለኛ ዝናብ ለ1 ሰዓት ያክል ኃይለኛ በረዶ የቀላቀለ ዝናብ ዘንቦ ነበርና ያው እንደምታየው ክፍት ነው። እዛች ጋር ሳላውቀው ይሄ ነጭ በረዶ ነው በእግሬ ልክ ነው ያገኘኝና እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚች መጠቁማት ቦታ ላይ ነው የወደኩት። ከዛ ወድቄ በዚህ በጎን ነው የወደኩት። ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው። ያው በረዶ ነው፣ ሴራሚክ ነው። ከዛ ያዳልጣል፣ ከባድ ነው። ትቼ ብድግ ብዬ ወደዛ ለመግባት ሳስብ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። እንደምንም ያችን ነገር ይዤ ተንፏልቄ ቢሮ የገባ ማለት ነው። ቢሮዬ እዛች ቦታ ላይ ናት። ከዛ ቁጭ ብዬ በቃ ምንም እዚህ ሰውም የለም፣ ይሄ እንትኑ ተዘግቷል። በቃ ማን ይምጣ። መጨረሻ ላይ ወንድሜ አርቲስት ተፈራ ወርቁ በዚህ አካባቢ እዛች ጋር የሆነች የእህል ነገር አይቶ ጎብኝቶ ሲመለስ እርዳታ ነበረ እዛች ጋር የተቀመጠ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። እዛ መኪና ይዞ መጣ። አንድ ሐኪም ቤት እዛ ራጅ ተነሳው። የአጥንት መሰበር ፍራክቸር የሚሉት ነገር አጋጠመኝ ማለት ነው ቦል ዋጋ። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታም ይሄ የሚያሽሉ ሰዎችን እሱ ማያስለቅቀው ምግብም እንትን አይለውም። እና በቀጥታ አቤት ሆስፒታል ሄድኩኝ። ከአቤት ሆስፒታል ያለውን ነገር አዩት። በቃ ኦፕሬሽን ተደርጌ ብረት ገባ ማለት ነው። ከዛ በኋላ ለብዙ ጊዜ ብዙም አያመኝም። እንደ ልብ መሮጥ ባልችልም ብረቱ ይዘኛል። እንደ ልብ መገላበጥ ባልችልም አያሳዝንም ጋይስ? ኧረ በስመ አብ በጣም ያሳዝናል። ማርያም ያነክሳል ምናምን ቆዩት፣ ግን አያመኝም ነበር። አሁን ያው በቅርቡ ሄጄ ስመረመር እንዳልኩ የብለድ ሰርኩሌሽን ብረቱ ይዞታልና ያ ደግሞ ወደ አጥንት ስለማይደርስ በጣም ጥሩ ያልሆነ ነገር ይገጥማል። ያመሃልም ህመሙ እንዲቀንስልህ ኦርቶፕላስቲክ ሰርጀሪ መገጠም አለበት ተብሎ ጥቁር አንበሳ ሪፈር ተጽፎ አሁን እንግዲህ ዳኑ አጥንት ስፔሻሊስት ዳኑ ወይም እንግዲህ አላውቅም ሌላ ያ እንግዲህ ጋይስ ይህን አርቲስት እንደምናውቀው አላዳንኩሽም የሚለው ፊልም ላይ በብዛት ይታወቃል እና በጣም ያሳዝናል። ማርያም ነው የምላችሁ። ትንሽ ብር ነው የተጠየቀው፣ ወደ 600,000 ምናምን ሲባል ነበረ ካልተሳሳትኩ ማለት ነው። እና ዮሐንስ አፈወርቅ ይባላል። በጣም ያሳዝናል። በጣም ይህን የሚያክል ትልቅ አርቲስት እንግዲህ ይህን የሚያክል ብር አጥቶ መሰቃየቱ በጣም ያሳዝናል። እና ደግሞ የበለጠ የሚያሳዝነው ገንዘቡን ደፍሮ መጠየቅ አልፈለገም። ከተገኘ ምናምን ነው ሲል የነበረው። ሌሎች ሰዎች በቃ አላ ቀጥታ የሚጠይቁ ሰዎች አሉ። እሱ በጣም ነው የፈራው። ለመጠየቅ ራሱ በቃ ከብዶታል። እሱን ያሳዘነኝ እኔ በጣም። ለኢትዮጵያ ሀገር ትሞትላታለህ? አሁንም ለምንድን ነው ሞት? ልኖርባት ነው እኮ የተፈጠርኩት። ያ ልትሞት ለምን እንሞታለን? ወንዶች ጉዳይ የሚኮራበት ምርጥ አባላቸው። አዎ በደንብ ዘምትላታለህ፣ ሞትላታለህ። ከሀገር ውጭ ምን አለ? ኧረ የምር ሞትላታለህ። ኧረ እናሽ አሁን በደንብ ሞትላታለህ። ጦርነት ከሆነ ግዴታ ከሆነ ላደርገው እችላለሁ። ሜቢ ይሄ ስድብ አያስፈልገውም ጋይስ። የዓለም ጦርነት ከሆነ ሜቢ ምክንያቱም ይኸውላችሁ አሁን በአሁኑ ሰዓት ማለት ነው ጦርነት ገባችሁ ማለት ለኢትዮጵያ አይደለም እየተዋጋችሁ ያላችሁት፣ ለመንግስት ነው እየተዋጋችሁ ያላችሁት። የአንድን ሰው ስልጣን ለማስጠበቅ ነው እየተዋጋችሁ ያላችሁት እንጂ በዛ ጦርነት ውስጥ ብትሞቱ ማለት ነው ምንድን ነው የምትባሉት? ስልጣን ለማስጠበቅ ሞተ ነው እንጂ ሀገርን ለማስከበር ሞተ ወይም ሀገርን ለማስጠበቅ ሞተ አይደለም የምትባሉት። ይሄ ጀግንነት አይደለም። የአንድን ሰው ስልጣን ለማስጠበቅ መዋጋት ጅልነት ነው ለኔ። ምን ታስባላችሁ እናንተ ጋይስ? ኮሜንት ላይ ንገሩኝ። ዳኒን አታያትም? ተምራ መሰለሽ ወይ አለች። እሷ ማን ተማረችም እና እሷ ወንድ ነች፣ ግን እህትና ወንድሟን አሳደገች። መድኃኒት ጀግና ነች። እናቴ ለእናቷ ቤት ገዛች እና ከዚህ በላይ ምን ትፈልጋለህ? ኮፊ የስ ዋናው ቤተሰብ ማስደሰት ነው። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ
ብር ስጥ። ይሄን ይመስላሉ። አመሰግናለሁ ጋይስ። በነገራችን ላይ የኦሮሚያ ሚሊሻ ነው ይሄ ሰውዬ ማለት ነው። አራዳው ሚሊሻ ይባላል። ፎሎ ላይክ ሼር አድርጉልኝ። አመሰግናለሁ። ሰምታችኋል እንግዲህ አረካሽ መስጠት ነው ብር ተናግረዋል ለራሳቸው። እንግዲህ ከያዙን ብር መስጠት ነው ወይ መሮጥ ነው። ምስኪን ወንድማችሁ ማብራሪያ ሰጣለሁ። ዳቦ ፕሮፋይል አይበርደው አይሞቀው ዳቦ ያምባሻ ታላቅ ወንድሜ ኬክ ታናሽ ወንድሜ አይስክሪም ያክስት ልጅ የባቅላባ ያጎት ልጅ ዳቦ። ምን አይነት ዘፈን ነው? ዘፈን ነው? ግጥም ነው? እንዴት ነው ነገሩ? ነው ወይስ ስድ ነባብ ነው? ወይ ማሩ እንኳንስ ማሉ ታስታችሁ ማማሩ ካንተ በፊት ድፍት አርጎኝ ይደር ዳቦ ገራገሩ። ተስፋ እየቆረጥኩ ነው። ከመቻቻል አልፈን ህዝብ እያለቀ ነው። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ነው ያደርኩት። ለምን ንጹሐን ዜጋ፣ ለምን አርሶ አደር ላይ፣ ለምን እናትና ህፃናት ላይ? ፊቱን እዩት ጋይስ። ምኑት ነው እንደዚህ? ደንግጦ ነው? እንዴት ነው ነገሩ? የደነገጠ ይመስላል። ታረጉ እኛ ለላቸው እኛ ሊጨርሱ ንጹሐን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። ማርያም ከልቧ እኮ ነው እየተናገረች ያለች። እሷ ግን በጣም ታሳዝናለች። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን የደህንነት ተቋማችን እውን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳንመታ እውን ኦነግ ሸኔ አሸንፎት ነው? እውን ህወሓት አሸንፎት ነው? እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጄን መጀመሪያ ላወጣሁት የመናገር ሞራል ስላጣው ነው፣ ግን አልቻልኩም። ስሜቴ ገፍቶኛል። የጆርዲ ጉዳይ እየተጋለጠ አፈር ከድሜ እያስበሏት አጀንዳቸው ከማን ጋር እንደተቀናበሩ ምን እየሰሩ እንደሆነ የኔን 1 ሚሊዮን አካውንት ያዘጉት ባለፈው የዛሬ ዓመት እነሱ ናቸው። ተሰባስበው አጋልጫቸው አለ ዮኒ። በአመቱ መጡ። በአመት ይመጣሉ። ይሄ ታይም ላይ ፈንድ የሚሰጣቸው ሰዓት ነው። ኤቭሪ ይር አስታውሱ፣ እቺን ወር አስታውሱ። ጁላይ ላይ ጀምራሉ ቅስቀሳው፣ እስከ ኦገስት ይሄዱበታል። እስከ ኦገስት መጨረሻ ፈንድ ይደረግላቸዋል። ከዛ ይጠፋሉ። ያንን ነው የሚሰሩት ኦልዌይስ። የፈንድ ጊዜያቸው የፈንድ ጊዜ ላይ ደግሞ ያጮታል ነው የምላቸው። ከማንም በላይ ያጮታል። ኢየሱስ ስም ጋይስ፣ ክዳን ነው፣ የሃይላንድ ክዳን ነው። ይሄን ነው ጋይስ፣ ይሄን ነው ውስጥ የከተተችው። ውስጥ ከታ ከዛ ምን ይመስላል? ዲምፕል ይመስላል። ላሳያችሁ። የኔ አይመስልም። አንተ እንዴት አድርገው ነው ጋይስ? ብቻ ክዳን ነው። አያችሁታ ሰማያዊውን ነገር። አረ በኢየሱስ ልትሸውጅን፣ አንቺ አራዳ እኛ ፋራ ልትሸውጅን። የሃሎዊን መንፈስ ስንት አይነት ልጅ አለ፣ ስንት አይነት ወርቅ ያበደረ ደርሶታል። ጋይስ ግን ትንሽ ክዳን ነው መሆን ያለበት፣ የሃይላንድ ክዳን። የኔ በትክክል አልሆነም እንዳያችሁት። እንዴት አድርገው ነው? የሆነ ስልትም አላቸው ደግሞ ጋይስ። ያስታውቃል እኮ ማረኝ፣ ያስታውቃል ጋይስ። ትክክለኛ ዲፕል እንዳልሆነ ያስታውቃል። ይህን ሰሞን ኢቢኤስን ከሳለሁ ምናምን የምትለው የለችም ያማጠችው። ያሳዝናል በጣም። የእሷ እናት አረፉ። ምን ሆኖ አይቶን ያሉኝ እኮ ነው። በእናትህ አሜሪካን ገብተው ክትፎ እየሰሩላት አለበት እንደ በቀደም። ግን እዚህ ቲክቶክ ላይ ግን
የታየው ያ ጋይ ዛሬ ነው እንግዲህ ሞተች እየተባለ ያለው። በጣም ብዙ ሰዎች እያወሩ ነው። በነገራችን ላይ ሊያሾም ስትናገር ነበረ። ቆይ ያሳያችኋለሁ። ይኸው እነ ኪድም እያወሩ ነው ምናምን። ውሸት ነው። ተደጋጋሚ ብዙ ሰዎች እየመጣው ነው። ታይታይ ኪዱ አሳባት እሺ ሳታረጋ እንደዚህ እኔ ማሰባት ሰጥም እኔ ውሸት ያርግላት ነው ለሱማ በቃ ውሸት ያርግ። ጉርሻ ፔጅን ነው የምጠብቀው የምትሉት? ሀና ደውላ እኮ ነገረችኝ። ለምንድን ነው የማታምኑት? ይሄንን ሰድባችሁ የሰውን እናት ነጥቃችኋል። ቲክቶክ ላይ ሰድባችሁ ማዘርዬ ተጨንቀው ተሰድበው ማያውቁ እናት፣ ስማቸው በክቡ ተነስቶ ማያውቁ እናት የእናትነት ተምሳሌት ቢሆኑ በመላው ዲኤምቪ ኤሪያ የእናትነት ተምሳሌት። ያ ጋይስ በቃ ቲክቶክ ላይ የመጡ እናቶች ግን በቃ እየሞቱ እኮ አለቁ። የዴዚ እናት እናስታውሳለን ጋይስ፣ በዛ ግርግር መሀል ሞቱ። አሁን ደግሞ ከዚህ ግርግር፣ ኧረ በጣም ያሳዝናል። ማርያም ጋይስ፣ ኧረ በስመ አብ። ሃይማኖታቸውን ጠብቀው በክብር የኖሩ እናትን ኢንተርኔት ላይ አውጥታችሁ ያ መውጣት አልነበረባቸውም ኢንተርኔት ላይ። እኚህ ናቸው ጋይስ እናቷ፣ የኢዩ ማር እናት ማለት ነው። ኧረ በጣም ያሳዝናል። በስመ አብ። ጋይስ እንግዲህ ያ በጣም ብዙ ሰዎች ደግሞ ጋይስ ሲሰድቧት ነበረ። በቃ ሰራተኛ አደረግሻት አምጥተሽ። የሊያ ሾም ቪዲዮ ያሳያችኋለሁ። ቆይ እነ ሊያ ምናምን አምጥተሽ ሰራተኛ አደረግሻት። እሷ እዚህ የመጣችው ልዝናና ነው፣ ለቫኬሽን የመጣችው አንቺ ግን አምጥተሽ ምግብ ታሰራችኋለሽ ምናምን እያሉ ሲሰድቧት ነበረ። የብዙ ልጆች እናት፣ የብዙ የልጅ ልጆች እናት ሴትዮዋ ትልቅ ሴት አይደሉ። ይሄንን ወቁ። ትልቅ ሴት አይደሉ። የኔን እናት ብታዩ ምን ልትሆኑ? እኔ እኮ ለእናቴ የመጨረሻ ልጅ ነኝ። ትልቅ ሴት አይደሉም። እዚህ አፕ ላይ ከሚሳደቡት ትንሽ እድሜያቸው ከፍ ቢል ነው እንጂ ትልቅ ሴት አይደሉም። ይሄንን በደንብ አስምራችሁ ያዙ። እንዴት ጋይስ ትልቅ ሴት አይደሉም እንዴ? እንዴት ነው ነገሩ? ትልቅ ሴትዮ አይደሉም። ሴትዮዋ ጋይስ ምን ታስባላችሁ እናንተ? ገና ምን አገባችሁ? በሰው ህይወት ማናችሁ እናንተ ሀሳብ መስጠት ማን ተሰጣችሁ? መስራት ከፈለጉ ማዘር የሚያስደስታቸው መስራት ከሆነ ለምን አይሰሩም? ከሰው የባሱ ትላልቅ ሴቶች እኮ ልጅ ይዘው የለን እዚህ። ያ ደግሞ ጋይስ እዛ ወጣው አሜሪካ ሄደው ምናምን ቁጭ ማለት ሊደብራቸው ይችላል። መስራት ፈልገው ሊሆን ይችላል። ልጅየዋ ተቀመጪ እያሏት ይሆናል ስራ የምትሰራው ምናምን፣ ወይ ደግሞ የእሷ ክትፎ ብቻ ስለሚጣፍጣቸው ይሆናል ስሪልን እያሉ የሚጨቀጭቋት የሚያስገድዷት ምናምን። አንዳንድ ሰው ዝም ብሎ ያወራል በሰው ህይወት እየገባ። ያ እንግዲህ ጋይስ ይሄን ቪዲዮ ተመልከቱት። እናቷ ከመሞታቸው በፊት እንግዲህ እነ ሊያ እንደዚህ እያሉ ነበር ሲሰርቧት የነበረው። ኩሽና አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ክብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር ቢያቸው አሁን ሞተው ስታዩት ማለት ነው ሊያ በጣም ይደብራታል። በነገራችን ላይ ጋይስ አሁን እናት እቺ ሴትዮ ሞተች ሲባል ማለት ነው ሊያ በጣም ይደብራታል። ማርያም ጋይስ አስቡት፣ ከመሞታቸው በፊት የሰደባችሁትን ሰው ማለት ነው ከቀናት ከሳምንት በኋላ ሞቷል ስትባሉ ምን ትላላችሁ? እንደው የሰደባችሁትን የተጣላችሁትን ሰው ምናምን ሞተ ስትባሉ አያሳዝናችሁም ጋይስ? እኔ በጣም ያሳዝነኛል። በቃ ይቅርታ ሳትሉት ምናምን ሞት በጣም ያሳዝናል ጋይስ። እናትየዋ ሊያርፉ አሜሪካ ሄደው ኬተሪንግ ጀመሩ። እኛም ይሄን ቪዲዮ አይተን እንግዲህ ጋይስ መብታቸው ነው ብለን ነበረ። በቃ መብታቸው ነው ተዋቸው፣ እንደፈለጉ ይሁኑ ብለን ነበረ። ይኸው አሁን አርፈዋል እናትየዋ። ወይኔ ሊያሽ ሆኒ ሰልፍ ቆይ ጋይስ ይሄን ነገር መነጽር አድርጌ ዳውራበት እንዴ እናትየዋን ጋይስ አንዴ በጉራጌ ልብስ አንዴ በምናምን ቀሚስ ኩሽና ክትፎ፣ በአሜሪካ ሀገር ክትፎ በእጃቸው ቫኬሽን ልጆቻቸውን ልጆች ሊያሳድጉን ያመጣሻቸው። እሺ ልጆችሽን ይንከባከቡ፣ የልጅ ልጅ ስለሆኑ በአያት እጅ መንከባከብ ደስ። አንቺ እኮ ክትፎ ነው የምታሰሪያቸው ክትፎ። ከዛም ማሚ እናቴ አበባዬ ምናምን ትያለሽ። በጣም ነው እናታችሁን የምታከብሩት። ከዚህ ከኢትዮጵያ ከወሰዳችሁ በኋላ ኩሽና የምታስገቡ ደፋር
ንገሪኝ። አይ ነው ስራ ነው ምናምን ግን ነው በዛ እድሜያቸው የሚያርፉበት ታይም ነው። እውነት እንነጋገር ከተባለ ማለት ነው። እውነት ንገሪኝ ካልሽ የሚያርፉበት ታይም ነው። እንደ ሀበሻ እንደነከሊ ምናምን ወይ ስማርት ነሽ ቆንጆ ማሚ ነሽ ያለ ልጆች ምርጥ ማሚ ትሆንቻለሽ። ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።